ሰላም ተማሪዎች እንደምን አመሻችሁ። ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ፍሬሽማን ኮርስ ነው። ቻፕተር 6 ፓርት 5 አራቶቹን ከዚህ በፊት አቅርቤላችኋለሁ። ኢንተርናል ዴቨሎፕመንት ኤንድ ኤክስተርናል ሪሌሽን ኦፍ ኢትዮጵያ ኤንድ ዘ ሆርን ፍሮም 1800 አፕ ቱ 1941 እስከ 1941 የኢትዮጵያ ኤክስተርናል ሪሌሽን እና ኢንተርናል ዴቨሎፕመንቱ ምን ይመስል እንደነበር። and my name is Mr. ጌታቸው። ሌላው በኮሜንት ላይ የጻፋችሁኝ ሰዎች አላችሁ ቀጣዩን አቅርብልን የሚል ነገር ግን አቅርቤያለሁ። የተለያዩ ከ36 አካባቢ ቪዲዮዎችን ለቅቄያለሁ። እነዚህ ቪዲዮዎች ኢትዮ አካዳሚ ከሚለው እዚህ ዩቲዩብ ቻናል ላይ ገብታችሁ ፕሮፋይሉን ስትነኩ ፕሌይሊስት የሚል አለ እና በእያንዳንዱ 5፣ 6፣ 10 ቪዲዮዎችም አሉ ማለት ነው። አንደኛው ፍሬሽማን ሂስትሪ ነው፣ ፍሬሽማን ኢንክሉሲቭነስ፣ ፍሬሽማን ግሎባል አፌር በእያንዳንዱ 5፣ 6 ወይም 10 ቪዲዮዎች አሉ። የግሬዶችም እንደዚሁ የግሬድ 10 ለብቻ፣ የግሬድ 9 ለብቻ፣ የግሬድ 12፣ የግሬድ 11 ለብቻ አስቀምጫለሁ። ስለዚህ ፕሌይሊስት ፕሮፋይል ላይ ገብታችሁ ፕሌይሊስት በሚለው ገብታችሁ ሁሉንም ማግኘት ትችላላችሁ። ሰብስክራይብም እንዳትረሱ። አመሰግናለሁ። እንቀጥል። የዛሬውን ኤክስተርናል ሪሌሽን ቻሌንጅስ ኤንድ ትሬት የውጭ ግንኙነቷ የኢትዮጵያ በ19ኛው መቶ ክፍለ ዘመን የነበሩ ቻሌንጆችና ስጋቶች ምን ይመስሉ እንደነበር ማለት ነው። ወይም ኤክስተርናል ዲፕሎማቲክ ሪሌሽን ኤንድ ትሪቲስ ኢትዮጵያ ከ19ኛው መቶ ክፍለ ዘመን ጀምሮ ኤክስተርናል የሆነ ዲፕሎማቲክ ሪሌሽኖች አሏት። የተለያዩ ትሪቲዎችን ስምምነቶችንም አድርጋለች። ለስ ኮንቲኒው ዘመነ መሳፍንት ኤንድድ ዘ ክሎዝ ዶር ፖሊሲ ዘመነ መሳፍንት ሲጀመር closed door policy. The closed door policy it was adopted by Emperor Fasilides. ፋሲለደስ closed door policy closed door policy አውሮፓውያን ወደ ኢትዮጵያ እንዳይገቡ የከለከለው ክልከላ ነው። ግን ዘመነ መሳፍንት ይሄንን አስቀርቷል። ምክንያቱም different regional rulers they made an independent treaties እነዚህ የተለያዩ made an independent foreign contact and treaties የተለያዩ የውጭ ሀገር ግንኙነትና ትሪቲዎችን አካሂደዋል። the agents of this external relation were travelers. external relation ኤጀንት ነው። ከኢትዮጵያ ሪጂናል ሎርዶች ጋር ሲያደርጉት የነበር ትራቨለሮች ናቸው፣ ተጓዦች። የሪሊጂየስ ትራቨለሮች አሉ፣ የሳይንቲፊክ ትራቨለሮች አሉ፣ ጂኦግራፊካል ሚሽን የያዙ ትራቨለሮች አሉ። እነሱ ናቸው ከኢትዮጵያን ጋር ሲያደርጉ የነበር ከሪጂናል ሎርዶች ጋር ትሪቲዎች ማለት ነው። ሄንሪ ሰልት he was the first during the 19th century that came to the Christian Highland Kingdom or Ethiopia. Henry Salt reached to the court of ራስ ወልደ ስላሴ of Tigray in August 1805. ወልደ ስላሴ ተብሎ ከሚጠራው ከትግራዩ ራስ ጋር በ1805 ደርሷል። የመጀመሪያው the earliest በ19ኛው ሴንቸሪ የኢትዮጵያ ኤክስተርናል ሪሌሽን ትንሲል earliest እንትን ያለው ነው የመጣ ትራቨለርስ ኦፍ ብሪቲሽ። ከዛ በኋላ የተለያዩ ትራቨለሮች መጥተዋል። ለምሳሌ ትራቨለርስ ኦፍ ብሪቲሽ በ1830ዎቹ የመጡት ሳሙኤል ጎባት እና ክርስቲያን ኩግለር ተብሎ የሚጠሩ፣ ሲደብሊው ሌንስበርግ፣ ጎስቲኖ ዲ ጃኮቢስ እነዚህ የብሪቲሽ ትራቨለሮች ናቸው። በ1830ዎቹ ወደ ኢትዮጵያ የመጡ። ከጀርመን የመጡ በ1846 ካርዲናል ማሳጃ፣ ኤድዋርድ ራፌል የጀርመን ስኮላሮች ናቸው። በ1846 ወደ ኢትዮጵያ መጥተዋል። የፍሬንች ጂኦግራፈሮች ወይም ዲ አባዲስ ብራደር ተብለው የሚጠሩት ሁለት ወንድማማቾች ወደ ኢትዮጵያ መጥተዋል በ19ኛው ሴንቸሪ። አንደኛው አሞልድ ተብሎ ይጠራል። ሁለተኛው አንቶኒ የፍሬንች ጂኦግራፈሮች ናቸው። ከ1838 ጀምሮ ወደ ኢትዮጵያ ክርስቲያን ሃይላንድ ኪንግደም መጥተዋል ማለት ነው። ሌሎችም መጥተዋል። ካፕቴን ደብሊው ሲ ሃሪስ an official British missionary visited ሸዋ የብሪቲሽ ኦፊሻል ሚሽነሪ ነው፣ መልእክተኛ ነው። ሸዋን በ19ኛው መቶ ክፍለ ዘመን አጋማሽ ቪዚት አድርጓል ማለት ነው። ሌላው የብሪቲሽ ጆን ቤል ኤንድ ዋልተር ፕላውደን በ1840ዎቹ ወደዚህ ወደ ኢትዮጵያ መጥተዋል ማለት ነው።
በ1869 ደግሞ the Italian Geographic Society in 1869 and the like arrives for trade relation and scientific purpose ሌሎች የንግድ ግንኙነት ከኢትዮጵያ ጋር ለማድረግና የሳይንቲፊክ ፐርፐዞችን ሚሽነሪዎችን ለማካሄድ ማለት ነው ወደ ኢትዮጵያ መጥተዋል ማለት ነው። ከነዚህ መካከል የኢታሊያን ጂኦግራፊክ ሶሳይቲ በ1869 ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ መጣ። ከሸዋ ከሚኒሊክ ጋር ግንኙነት አድርጓል። ሚኒሊክ ለነዚህ ሰዎች ካምፕ ሰጥቷቸዋል። ማረፊያ ሊጥ ማረፊያ ተብሎ ይጠራል። ሊጥ ማረፊያ ነጭ ከለራቸው ነጭ ስለሆነ ሊጥ ማረፊያ የሚባል ቦታ ሰጥቷቸው ነበር። ኢምፔሪየል ንጉስ ሚኒሊክ የሸዋው ንጉስ ትሪቲዎች ስምምነቶችም አድርገዋል ማለት ነው። ከነዚህ ትሪቲዎች መካከል ዲዩሪንግ the 19th century ከተደረጉ መካከል ንጉስ ሳህለ ስላሴ ኦፍ ሸዋ and ብሪቲሽ ካፕቴን ዊሊያም ሃሪስ በ1841 የተደረገ ትሪቲ ነው። ንጉስ ሳህለ ስላሴ ኦፍ አሁንም ያልኳችሁ ለሁለተኛ ጊዜ ንጉስ ሳህለ ስላሴ ኦፍ ሸዋ and ፍሬንች ሚሽነሪ ሮቼት ዲ ሄርኮርት በ1843 ስምምነቶችን አድርጓል። በ1849 ደግሞ ዋልተር ፕላውደን ሳይን ትሪቲ ዊዝ ራሳሊ የመጨረሻው የየጁ ኦሮሞ መሪ ከነበረው ጋር ራሳሊ ጋር ስምምነት አድርገዋል ማለት ነው። ትሪቲዎችን አካሂደዋል። ሌላው እንደ ትልቅ ትሪቲ ከ19ኛው መቶ ክፍለ ዘመን ትልቅ ትሪቲ ተብሎ የሚጠራው የህይወት ወይም አድዋ ትሪቲ ነው። it shows the Ethiopia's diplomatic triumph የኢትዮጵያ በዚህ ትሪቲ ላይ ዲፕሎማቲካሊ አሸናፊ ነበረች። ፕራክቲካሊ ግን ፌል አድርጋለች ወይም አትራፊ አልነበረችም። ምንድነው እናየዋለን። በማንና በማን መካከል ነው? ህይወት ትሪቲ it was between ዮሐንስ the fourth and rear admiral ዊሊያም ህይወት of British envoy on behalf of Egypt ግብፅን ወክሎ የብሪቲሽ መልእክተኛ ነው። ዊሊያም ህይወት ተብሎ የሚጠራው ትሪቲው ህይወት ትሪቲ የሚባለው በዚህ ምክንያት ነው። ሁለተኛ ደግሞ አድዋ ስለተካሄደ አድዋ ትሪቲ ተብሎ ይጠራል። it was conducted in 1884 በ1884 ነው። ይዘቱን ካየነው it was peace negotiation and the aim of this treaty or the purpose was it was the safe evacuation of the trapped Egyptian troops ግብጾች ከ1821 ጀምሮ ሱዳንን ይዘዋል። 1884 ወይም 1880ዎቹ መጀመሪያ ግን የሱዳን ማሃዲስቶች የሪሊጂየስ ኤንድ ናሽናሊስት ሪቫይቫሊስት ግሩፕ ግብጾችን እያሸነፈ በኢትዮጵያና በግብጽ ደንበር ትራፕ አድርጓቸዋል። በዛ ቅራቅር ውስጥ አስገብቷቸዋል። ስለዚህ እነዚህ ኢጂፕሽያኖች መዳን የሚችሉት የኢትዮጵያ መንግስት ፈቅዶ በኢትዮጵያ አድርገው በቀይ ባህር በምጽዋ መሄድ ሲችሉ ብቻ ነው። ስለዚህ እነዚህን ሴፍሊ ማስወጣት ነው የህይወት ወይም አድዋ ትሪቲ ማለት ነው። በዚህ ስምምነት አይተሞችን እንያቸው። የስምምነቶችን አይተም ኢጂፕት አግሪድ ቱ ሪስቶር ቦጎስ አሁን የኤርትራ ፓርቲ ሆነ ያኔ በኢትዮጵያ ስር የነበረ ነው። the freely use of ማሳዋ for transit of goods and firearms ለኢትዮጵያ ምጽዋን እንደፈለገች በነጻነት ኢንክሉዲንግ የጦር መሳሪያን ጨምሮ እንድታስተላልፍ። ሌላኛው ኢምፔሪየር ዮሐንስ ደግሞ የተስማማዋል። he agreed to facilitate or to help Egyptians for safe evacuation ስለዚህ ኢምፔሪየር ዮሐንስ he facilitated the safe evacuation of Egyptian troops እሱ አፋጥኖታል። በ1885 ራስ አሉላን በመላክ ኩፊት ከተባለ ቦታ ላይ ሱዳኖችን አሸንፎ ማህዲስቶችን አሸንፎ ምን አድርጓል? ግብጾች ነፃ እንዲወጡ አድርጓል ማለት ነው። በስምምነቱ መሰረት ብሪቲሽ ሪስቶርድ ቦጎስ ቱ ኢትዮጵያ። ለምንድነው ብሪቲሽ ወክላ የመጣችበት ምክንያት? ግብጽን ወክላ የመጣችበት ግብጽ በብሪቲሽ ቅኝ ግዛት ተይዛ ስለነበር ነው። ከ1882 ጀምሮ መልሳለች። በ1884 ቦጎስን ለኢትዮጵያ በት ፌል ያደረገችው ግን ብሪቲሽ ሴክሬትሊ transferred Massawa from Egypt to Italy in February 1885 በ1885 ፌብሩዋሪ 1880 በሚስጥር ምጽዋን ለኢታሊ ሰጣለች። ስለዚህ ቅድም
ፕራክቲካሊ ኢትዮጵያ አሸናፊ ነበረች። ነገር ግን አይዲያሊ ዲፕሎማሲውን ነገር ግን ፕራክቲካሊ ሁለት ጠንካራ ስትሮንግ ኢነሚዎችን አፍርታበታለች። አንድ ደካማ ወዳጅ። ሁለት ኢነሚዎቹ አንደኛው ማህዲስቶች ናቸው ያን ለመበቀል ባትል ኦፍ ኩፊትን ለመበቀል፣ ሁለተኛው ደግሞ ምጽዋ ለማን ተሰጥቷል? ለጣሊያን ተሰጥቷል። ወዳጇ ደግሞ ግብጽ ነች። ከግብጽ ጋር ወዳጅነት መስርታለች። ነገር ግን ደካማ ሀገር ነች። የሚኒሊክን እኒ ትሪቲዎቹን when you see Emperor Minilik II he had a good relation with Europeans ባላንስ ኦፍ ፓወርንም ከአካባቢው ካሉ ከቅኝ ገዢዎች ጋር ከኢታሊ፣ ከብሪቲሽ፣ ከፈረንሳይ ጋር ሰላማዊ የሆነ ግንኙነት ነው የነበረው። እንደዚሁ ከራሻ ጋር ማለት ነው። The relation with Italy it had begun in 1869 through ASEP አሰብ የኢታሊያን ፕራይቬት ሺፕ ካምፓኒ በ1869 አሰብን ከአፋር ሎካል ቺፎች ገዝቷል። ከዚህ ጊዜ ጀምሮ ሸዋና ኢታሊያዎች ግንኙነት ጀምረዋል ማለት ነው። In 1882 the port of Asab it was transferred to the Italian government ከፕራይቬት ሺፕ ካምፓኒ ወደ መንግስታዊ ይዞታነት አሰብ ተዛውሯል ማለት ነው። ኢታሊ ደግሞ ሌላ ፉትሆልዷን የምታጠናክርበት አግኝታለች። በ1888 ኢታሊ strengthened the foothold in 1885 by controlling ማሳዋ ምጽዋን ተቀብላለች ከብሪቲሽ። ስለዚህ ይዞታዋን አጠናክራለች በ1885 ማለት ነው። ሌላው Italy defeated beginning from the 1885 the governments of Italy they began to penetrate to the hinterlands of Ethiopia or they tried to expand their own territory ከምጽዋት እየተነሱ ኢትዮጵያን አታክ ማድረግ ጀምረዋል ግዛታቸውን ለማስፋፋት። በዚህ ወቅት ነው Italy defeated at the battle of Dogali by ራስ አሉላ እንግዳ በ1887 ላይ ኢታሊ ግዛታቸውን ለማስፋፋት የመጡ የኢጣሊያን ወታደሮችን 500 የሚደርሱ ወታደሮችን ዶጋሊ ከተባለ ቦታ ላይ አሸንፏቸዋል፣ ገሏቸዋል። the victory of Dogali ተብሎ ይጠራል። ኢታሊ ከዶጋሊ በኋላ ትሪቲ ያካሄዳለች ከምኒልክ ጋር 1887። ይሄ ትሪቲ ምን ተብሎ ይጠራል? ኒውትራሊቲ ትሪቲ። ኒውትራሊቲ ትሪቲ ማለት ከሁለቱም ጎን ላለመሆን፣ ምክንያቱም ባትል ኦፍ ዶጋሊ ለመበቀል ኢታሊ ተዘጋጅታለች። ስለዚህ አጼ ሚኒሊክ እንዳይገባ ነው፣ ለዮሐንስም እንዳይሆን ለነሱም እንዳይሆን ኒውትራል ለመሆን ማለት ነው። ይሄ ትሪቲ 1887 the neutrality treaty ተብሎ ይጠራል ማለት ነው። ኢትዮጵያ's relation with Italy it reached its climax with the signing of ውጫሌ treaty 1889 ላይ ደግሞ ውጫሌ ትሪቲን አድርገዋል ኢትዮጵያና ኢታሊ። ይሄ ግንኙነታቸው ክላይማክስ እንዲደርስ አድርጎታል ማለት ነው። it was drafted by ውጫሌ treaty Antonoli and signed on May 2 1889 at ውጫሌ ወሎ የሚገኝ ቦታ ነው። ውጫሌ ተብሎ የሚጠራው 1889 ሜይ 2 ነው ሳይን ያደረጉት ማለት ነው። ውጫሌ ትሪቲ ምን ይመስላል የሚለውን እንይ። ሳይንድ ቢትዊን ሚኒሊክ ኤንድ ፔትሮ አንቶኖሊ አሁን ያልነው ነው። ሌላኛው it had 20 article 20 አንቀጾች አሉት። it was written in both Amharic and Italian version በአማርኛና በጣሊያን ቨርዥን ነው የተጻፈው። Article 3 and 70 had major difference on two language versions contradictory ግጭት ያለባቸው ሁለቶቹ ናቸው። አንቀጽ 3 እና አንቀጽ 17። አንቀጽ 3 ባውንደሪ ዴሊሚቴሽን ነው። በኢትዮጵያና በኢታሊ ወይም ኤርትራ አሁን ብለን የምንጠራው በዛ መካከል ያለ የድንበር መካለልን በተመለከተ ነው። ምንድነው የሚለውን እኔ the Italian version of article 3 indicates the effective occupation of Italy basically to legitimize their further expansion towards መረብ river effective occupation የሚል አይዲያ ይዟል። በአማርኛው ግን የሌለ ማለት ነው። እና ይሄ effective occupation አይዲያው በአቅራቢያው ያለውን ከውጫሌ ትሪቲ ውጭ ያሉ ግዛቶችን በቁጥጥሯ ስር ለማድረግ ተጠቅማበታለች። አርቲክል 17ን ካየነው የአምሃሪክ ቨርዥን አርቲክል
17. It states that Ethiopia could use Italy to conduct its foreign affairs as ኦፊሽናል ነው አማራጭ በኢታሊ በኩል የውጭ ግንኙነቷን ማድረግ ትችላለች ነው የሚል ኢታሊን መጠቀም ትችላለች። ኢታሊያን ቨርዥኑ ነው ግጭት ያለበት። The Italian version indicates Menelik's foreign contact must be through the agency of Italy በኢታሊ ብቻ ነው። በዚህም አጼ ምኒልክ በተደጋጋሚ ደብዳቤ ሲልኩ በጣሊያን በኩል ካልመጣህ አንቀበልም ብለው የተለያዩ መንግስታቶች መልሰውበት ነበር። ምክንያቱም ኢታሊ ኢትዮጵያ የኔ ቅኝ ግዛት ናት ብላ ለዩሮፒያን ፓወሮች አሳውቃን ስለነበር ማለት ነው። this led to the decisive battle of አድዋ። ይሄ ነው ወደ አድዋ ጦርነት የመራቸው ማለት ነው። ሚኒሊክን እንዲቀበሉ የተለያዩ ኮንቪንስ ለማድረግ ሞክረዋል። ነገር ግን 1893 ላይ ሚኒሊክም የጣሊያን መንግስት እንዲያስተካክል ቢጠይቅ የጣሊያን መንግስት ፈቃደኛ ስላልነበር 1893 ላይ ሚኒሊክ he declared total abrogation of ውጫሌ ትሪቲ ሙሉ ለሙሉ ውጫሌ ትሪቲ ቀርቷል ብሎ ዲክሌር አድርጓል ማለት ነው። ሜጀር ባትልስ በዚህ ወቅት የተደረጉ በ19ኛው መቶ ክፍለ ዘመን የተደረጉ ከውጭ ሀገሮች ጋር የተደረጉ ጦርነቶችን እንይ። አንደኛው the battle of ደባርቂ it was between ኢምፔሪየር ቴዎድሮስ during his own bandit when ባንዳ በነበረበት በሸፍቶ ባንዲተሪ ኖት ባንዳ ባንዲተሪ ሸፍቶ በነበረበት በራስ አሊ ላይ ከግብጾች ጋር የተሸነፈበት ነው። ባትል ኦፍ መቅደላ between British and ኢምፔሪየር ቴዎድሮስ። ጉንደት እና ጉራ the battle of ጉንደት and ጉራ 1875 and 76 የተደረጉ ናቸው። በማንና በማን በአጼ ዮሐንስና በግብጾች ሁለቱንም ግብጾች ተሸንፈዋል። ባትል ኦፍ ዶጋሊ ራስ አሉላና ኢጣሊያኖች። ባትል ኦፍ መተማ ድርቡሾች ወይም ማሃዲስቶችና ኢምፔሪየር ሚኒሊክ who lost his life። ባትል ኦፍ አድዋ ኢታሊ and ሚኒሊክ። ሌላኛው the Italian occupation from 1936 up to 41 and the patriotic resistance struggle የጣሊያን ወረራና የአርበኞች ተጋድሎ ምን ይመስል እንደነበር ነው። Italy was expecting time to avenge the battle of Adwa or against Ethiopia። ኢታሊ ኢትዮጵያን ለመበቀል ጊዜ እየጠበቀች ነበር። በተለያየ ሜትድም ቶታሊ የአምቢሽኗ ኢትዮጵያን ቅኝ ግዛት የመያዝ አምቢሽኗ ቶታሊ አልሞተም ነበር። በተለያየ ሜትድ አሳይታለች። ለምሳሌ በ1906 ትሪፓርታይት ትሪቲ ተብሎ የሚጠራ ኢታሊ፣ ብሪቲሽ እና ፈረንሳይ አካሂደዋል። ትሪፓርታይት ትሪቲ የሶስትዮሽ ስምምነት አጼ ሚኒሊክ ሲታመሙ ኢትዮጵያ ትበታተናለች፣ ስለዚህ የየራሳችን ድርሻ እንከፋፈል ብለው ትሪቲ አድርገዋል። ነገር ግን በወረቀት ላይ ቀርቷል። በ1915 ኢታሊ የመጀመሪያ ዓለም ጦርነትን ከእነ ጀርመን ለቃ ወደ እነ ብሪቲሽ ስትገባ ምስራቅ አፍሪካ ላይ ቦታ እንደሚሰጣት ነው። ሶስተኛው በ1922 ነው። በ1922 ሞሶሎኒ ወደ ስልጣን ሲመጣ ፖለቲካል አይዲዮሎጂካል ቼንጅ ኢታሊ ላይ ተከስቷል ማለት ነው። ቤኒቶ ሞሶሎኒ he hold power ስልጣን ሲይዝ ደግሞ ለምርጫ መቀስቀሽ የተጠቀመበት ባትል ኦፍ አድዋን እንበቀላለን የሚል ነው። So during this time Italy began uses the policy towards Ethiopia። አንደኛው ሰብቨርሽን አክቲቪቲ ነው ኢታሊ የምትከተለው ከአድዋ በኋላ ማለት ነው። ሌላኛው ሪአፕሮችመንት ሰብቨርሲቭ ክሬቲንግ ክላሽ አመንግ ኢትዮጵያስ። ሰብቨርሲቭ አክቲቪቲ ተብሎ የሚጠራው ኢትዮጵያኖች በነገስታቶች ላይ እንዲያምፁ እርስ በርስ ግጭት ማጋጨት። በሌላኛው በተቃራኒው ደግሞ ከኢትዮጵያ ጋር ሰላማዊ ግንኙነት ክሬት የማድረግ ሰላማዊ ግንኙነት እንደምትፈልግ ያሳየችበት ኤቨንት አለ። ለምሳሌ በ1924 አጼ ኃይለ ሥላሴ ራስ እያሉ በአውሮፓ ጉብኝት ሲያደርጉ ትልቅ አቀባበል ተደርጎላቸዋል። በ1923 ኢትዮጵያ የተባበሩት መንግስታት አባል ለመሆን ጥያቄ ስትጠይቅ ኢታሊ ፈቃደኛ ነበረች፣ ድጋፏን ሰጥታለች። በ1928 ደግሞ
በኢትዮጵያና በኢታሊ መካከል የፍሬንድሺፕ ኤንድ ኮሜርስ ትሪቲ ተብሎ የሚጠራ ፈርመዋል። ይሄ ሪአፕሮችመንት ፖሊሲዋ ነው። ነገር ግን አምቢሽኗ ሀይድ አልሆነም። ኢትዮጵያን ቅኝ ግዛት የመያዝ ቅድም የነገርኳችሁ በተለያየ ጊዜ ኢትዮጵያን የመያዝ ፍላጎት እንደነበራት የሚያሳይ ማለት ነው። እና ሁለት አይነት እንትኖችን ትከተል ነበር። ዘን መጨረሻ ላይ ወልወል ክላሽ ኦር ወልወል ኢንሲደንት ተብሎ የሚጠራል። ወልወል ኢንሲደንት ተብሎ የሚጠራ ወልወል ክላሽ 1934 ወልወል የቦታ ስም ነው። ኦጋዴን አካባቢ የሚገኝ ኢትዮጵያ ሶማሌ ላይ ማለት ነው። ኢት ዋዝ ኢታሊያን ፋብሪኬትድ ፕሪቴክስት ዋር። ፕሪቴክስት ማለት ዝም ብሎ ምክንያት፣ ትክክለኛ ያልሆነ ምክንያት ማለት ነው። ምክንያቱም ተዘጋጅታለች ወደ 40 ዓመት ያክል ኢትዮጵያን ለመያዝ። ስለዚህ የሆነ ምክንያቶችን ነበር የምትጠብቅ። ይሄን ወልወል ክላሽን ተጠቅማለች ማለት ነው። ኢት ዋዝ ዘ ሪዛልት ኦፍ ዘ ፖስት አድዋ ባውንደሪ አግሪመንት ሊሚቴሽን። ይሄ ወልወል ክላሽ ከአድዋ ጦርነት በኋላ ባውንደሪ ዴሊሚቴሽን አጼ ሚኒሊክ አካሂደዋል ከሰራውንዲንግ ዩሮፒያን ስቴቶች ጋር በተለያየ ጊዜ። የዛ ሊሚቴሽን ነው። ምክንያቱም ላክ ኦፍ ዲማርኬሽን ኦን ግራውንድ፣ በፔፐር ላይ ነው የተስማሙት። በግራውንድ ወይም በአካል አክቹዋል ሂደው ቦታውን አልተከፋፈሉ። ሌላኛው ላክ ኦፍ ኢፌክቲቭ አድሚኒስትሬቲቭ ኮንትሮል ኦን ደ ፍሮንታይል ሪጅንስ። ይሄ ዳር ላይ ያሉ ስለሆኑ እዛ አካባቢ ኢፌክቲቭሊ አድሚኒስትሬሽን የለም ነበር። ኢፌክቲቭ አድሚኒስትሬቲቭ ሲስተም አልነበረም ኃይለ ሥላሴ ኢፌክቲቭሊ ያን አካባቢ ዳር። ሶ ኢት ዋዝ አ ቦርደር ክላሽ። በኢትዮጵያ ሶማሊ እና በኢታሊያን ሶማሊ የድንበር ግጭት ተነስቷል በ1934። ይሄን እንደ ፕሪቴክስት ተጠቅማ ኢታሊ ኢትዮጵያን ወራለች በ1935-36 ማለት ነው። ኢትዮጵያ ቱክ ደ ማተር ቱ ደ ሊግ ኦፍ ኔሽን፣ ለተባበሩት መንግስታት ነው ሁኔታውን ያቀረበችው። ነገር ግን ደ ሊግ ኦፍ ኔሽን አንኤብል ቱ ሶልቭ ደ ፕሮብለም። ምንድነው ምክንያቱ? they gave deaf ear for the request of ኢምፔሪየር ኃይለ ሥላሴ። በተደጋጋሚ ለተባበሩት መንግስታት ቢያሳውቁም የተባበሩት መንግስታት ጆሮ ዳባ ልበስ ነው ያለው። ምክንያቱም በዚህ ወቅት ኢታሊ ከነ ጀርመን ጋር ታግዛለች የሚል ስጋት ስለነበራቸው ፈረንሳይና ብሪቲሽ የኢትዮጵያን ጥያቄ ያኔ የሊግ ኦፍ ኔሽን ዶሚናንት ፓወር የነበሩ እነሱ ናቸው። ስለዚህ የኢትዮጵያን ጥያቄ አዳፍነውታል ማለት ነው። አዳፍነውታል። ሌላኛው በ1935 ኢንቬንሽን በኢትዮጵያ ላይ አካሄዳለች። ኢታሊያን ኢንቬንሽን ኢት ዋዝ ኬም ቱ ዳይሬክሽንስ፣ በሁለት ዳይሬክሽን ነው የመጣው። አንደኛው በሰሜን ነው፣ ሌላኛው ደግሞ በኢስተርን ነው። በሰሜን በኤርትራ በኩል፣ በኢስተርን ደግሞ ኢታሊ ሶማሊላንድ በኩል በሁለት ዳይሬክሽን ለ40 ዓመት ስትዘጋይ ቆይታ መጣለች ማለት ነው። የሰሜኑ ዳይሬክሽን እሱ ራሱ 3 ፍሮንቶች ወይም የጦር ግንባሮች ነበሩት። አንደኛው ተንቤን ፍሮንት ተብሎ የሚጠራ ነው፣ ወይም ኢስተርን ትግራይ አካባቢ ላይ ያለ ነው። ይሄ የኢትዮጵያ ጦር በማን ይመራ ነበር? ሌድ ባይ ራስ ሙሉጌታ ይገዙ የጦር ሚኒስትር የነበረው ነው። ሁለተኛው ፍሮንት በሰሜን ሴንትራል ፍሮንት፣ ይሄ ደግሞ በማዕከላዊ ትግራይ አካባቢ ነው። ራስ ካሳ ኃይሉ፣ ራስ ስዩም መንገሻ ይሄንን የጦር ግንባር ይመሩታል ማለት ነው። በሽሬ ፍሮንት ወይም በዌስተርን ትግራይ ራስ እምሩ ኃይለ ሥላሴ የኢትዮጵያን ጦር ይመራሉ ማለት ነው። ሌላኛው ኢትዮጵያ ሎስትስ ኦል ዘ ባትል ፊልድስ ዊዝ ሃርሽ ዲፊት፣ በዚህ በሶስቱም እንትን ተሸንፈዋል። ትንሽ ታክቲካል ሪትሬት ኦፍ ሽሬ ፍሮንት የተሻሉ ነበሩ። ታክቲካሊ ሪትሬት መሸሸት ችለዋል። ራስ እምሩ ኃይለ ሥላሴ የሚመሩት ማለት ነው። በዌስተርን ፍሮንት በሽሬ በኩል ያሉት የተሻሉ ነበሩ። ታክቲካል ሪትሬት አድርገዋል፣ ሸሽተዋል። the last decisive ከዚህ ከሰሜኑ ጦርነት ሳንወጣ በሰሜኑ ዳይሬክሽን ሳንወጣ last decisive battle in the northern direction it was conducted at ማይጨው። መጨረሻ ላይ ማይጨው በማርች 31 1936 የመጨረሻው ዲሲሲቭ ደም አፋሳሽ ጦርነት በዚህ ነው የተደረገው። and during this time the imperial himself was the leader of the army። ራሳ ኢምፔሪየሩ ጦሩን እየመሩ ሂደዋል ማለት ነው። በዚህ ወቅት የተሳተፉት the imperial special and trained bodyguard ወይም ክቡር ዘበኛ ተብሎ የሚጠሩት በዚህ ጦርነት
ተሳትፏል ማለት ነው። however ኢትዮጵያ were not victorious። በዚህም ኢትዮጵያ አሸናፊ አልነበረችም። ምክንያቱም ኢጣሊያኖች የተሻለ የጦር መሳሪያ ስለነበራቸው። many Ethiopian they were lost their life። አንዱ ሪዛልቱ ይሄ ነው። ከዲስትራክሽን ኦፍ ማቴሪያል ቀጥሎ they lost lives። then the Italian forces controlled ከዚህ ከማይጨው ጦርነት በኋላ ደሴን እና አዲስ አበባን በኤፕሪል 4 እና 5 ሬስፔክቲቭሊ ተቆጣጥረዋል። በአዲስ አበባ የመጀመሪያ መጥቶ የተቆጣጠረው በሰሜን የጦር መሪ የነበረው ነው ባዶግሊዮ ሜይ 5 1936 አዲስ አበባን ተቆጣጥሯል ማለት ነው። in the eastern direction በኢስተርን ዳይሬክሽን የኢትዮጵያ ወታደሮች they were led by ራስ ደስታ ዳምጠው in the south ደጃዝማች ነሲቡ ዘማኑኤል in the south east። የኢስተርኑን ዳይሬክሽን ካየ ነው the southern front was better equipped and led by leader relative to the north። ከሰሜኑ ካየ ነው በኢስተርን ወይም በሳውዘርን ያለው የተሻለ የጦር መሳሪያም ነው። ሊደሮቹም የዋር ሊደሮችም የተሻሉ ነበሩ ማለት ነው። the አስካሪስ ተብሎ ከኢታሊ ሪክሬት ተደርገው ተመልምለው ኢትዮጵያን እንዲዋጉ የመጡት ወደ ኢትዮጵያ ተቀላቅለው ነበር። በዚህ በደቡብ ዳይሬክሽን ማለት ነው የኢትዮጵያን ጦር ተቀላቅለው ነበር ኤርትራውያን። ይሄም የኢትዮጵያን ጦር ትንሽ ሞራል ሰጥቷቸው ነበር ማለት ነው። ሌላኛው in the eastern direction Italian force it was led by ግራዛኒ ተብሎ በሚጠራው ነው የጣሊያን ወታደሮች ይመራ ነበር። the Ethiopian army lost to the Italians at two major battles in the southern front። በዚህ ቋራ ተብሎ የሚጠራው ኖቬምበር 1935 ሎስት ያደረጉት ነው እና ገናሌ ዶራያ ተብሎ የሚጠራው ከ12 እስከ 14 ጃንዋሪ 1931 ነው። on May 2 1936 ኢምፔሪየር he fled the country አዲስ አበባን ለቀው በጅቡቲ አድርገው ወደ እንግሊዝ ሸሽተዋል። ሜይ 5 ኢታሊ በባዶግሊዮ የሚመራው አዲስ አበባን ተቆጣጥሯል። ይሄ ነው the Italian occupation ተብሎ የሚጠራው ሜይ 5 አዲስ አበባ ከገቡ ጊዜ ጀምሮ ነው። and immediately the Italians they established the Italian East Africa ማን ተብሎ የሚጠራ the Italian East Africa ተብሎ የሚጠራ አድሚኒስትሬቲቭ አቋቁመዋል። the Italian East Africa ወይም አፍሪካ ኦሪየንታሊ ኢታሊያና በጣሊያንኛው ማለት ነው። by emerging ኢትዮጵያ with Eritrea and Italian Somaliland ኢትዮጵያን ከማን ጋር ቀላቅለዋታል? ከኤርትራ በፊት የሷ ቅኝ ግዛት የነበረች ነች። ኢታሊ ሶማሊላንድም እንደዚሁ ማለት ነው። እነዚህን ሶስቱን በመቀላቀል the Italian East Africa የሚል ኢምፓየር ስታብሊሽ አድርገዋል ማለት ነው ጣሊያኖች። ሌላው በስድስት ሪጅኖች ነው የሚከፈሉ። እነዚህ ሶስቱ ሀገሮች ስድስት አድሚኒስትሬቲቭ ሪጅንን ኢስታብሊሽ አድርገዋል ጣሊያኖች ማለት ነው። አንደኛው ኤርትራ ነች። ኤርትራ ኢንክሉዲንግ ትግራይ፣ ካፒታላቸው ዋና ከተማቸው አስመራ፣ አማራ ተብሎ የሚጠራው በጌ ምድር፣ ጎጃም፣ ወሎና ኖርዘርን ሸዋ፣ ጎንደር ሴንተር በማድረግ ኦሮሞና ሲዳማን ኢንክሉዲንግ the southern and southwestern provinces ዋና ከተማቸው ጅማን፣ ሐረር ራሷ ሐረሪን፣ ሶማሌ ኢንክሉዲንግ ኦጋዴን የኢትዮጵያ ሶማሊላንድን ጨምሮ መቋዲሾ ዋና ከተማ አድርገው አዲስ አበባ ላተር ቼንጀርቱ ሸዋ በሚል ግዛት እንትን ዋና ከተማ አጠቃላይ የኢስት አፍሪካን ኢታሊያን ኮሎኒ ዋና ከተማ ሆናለች አዲስ አበባ ማለት ነው። ስለዚህ ስድስት ሪጅኖች ሶስቶቹን ኤሪያዎች በስድስት ሪጅኖች the Italian viceroy in East Africa viceroy ማለት መሪዎች ሊደሮች ማለት ነው። አንደኛው ማርሻል ባዶግሊዮ የሰሜኑ የኢታሊ መሪ የነበረው ነው የጦር መሪ። እሱ እስከ 1936 ነው የቆየው፣ በብዙ ጊዜ አልቆየም። የደቡብ መሪ ግራዛኒ ሲመጣ ምን አድርጓል? ስልጣኑን ለቋል። ሁለተኛው አስተዳዳሪ ማርሻል ግራዛኒ ነው። እሱ ደግሞ የቆየው እስከ ፌብሩዋሪ 1937 ነው። ፌብሩዋሪ 1937 ግራዛኒ ላይ ሞገስ አስግዶምና አብርሃ ደቦጭ የተባሉ ሁለት ኢትዮጵያን ወጣቶች ግድያ ሙከራ ያደረጉበት ወቅት ነው። እስከዛ ድረስ እሱ ነበር አስተዳዳሪ ነበር። ሶስተኛው
አማዲዮ አምበርቶ ዲ ኦስታ ወይም ደ ዱክ ኦፍ ኦስታ ተብሎ የሚጠራው ነው። የሶስተኛው እና የመጨረሻው። ሌላኛው ጣሊያን በኢትዮጵያ ሲኖሩ ጥለዋቸው የሄዱ ሌጋሲዎች አሉ። አድሚኒስትሬቲቭ ሲስተሙን ያየነው እንደሆነ ኢታሊያን ኢት ዋዝ ሬሲስት፣ ሚሊታሪስት፣ አንዲሞክራት ነው አድሚኒስትሬቲቭ ሲስተሙ። ነገር ግን አንዳንድ ፖዚቲቭ ዴቨሎፕመንቶች ደግሞ ጥለዋቸው ይሄዱታል። አንደኛው በአርኪቴክቸር ነው። አርባን ኤክስፓንሽን የከተሞች መስፋፋት፣ ዲዛይን አዲስ አበባን ጨምሮ ማለት ነው። the introduction of urban supply of clean water and electricity ንጹህ ውሃና ኤሌክትሪክሲቲ ለከተሞች። ሶሻል ሌጋሲዎች መካከል the emergency of mixed population የተለያዩ ሚክስድ የሆነ ማህበረሰብ ከተለያየ ካልቸር ከተለያየ ቋንቋ ሚክስድ የሆነ ማህበረሰብ ኢስታብሊሽ እንዲሆን አድርጓል ማለት ነው። መጥፎ ጎኖቹ መካከል ደግሞ the expansion of prostitution ይሄ ሴተኛ ዳሪነትን አስፋፍቷል። the adoption of European habits ኢትዮጵያኖች የዩሮፒያን ሀቢቶችን አዶፕት አድርገናል፣ ወርሰናል። የምግብ አይነት፣ የምግብ ስታይል፣ ያለባበስ እንትኖችን ከአውሮፓ አዶፕት አድርገናል። አዶፕሽን ኦፍ ኢታሊያን ወርድ የተለያዩ የጣሊያን ወርዶች አሁን ልክ እንደ አማርኛ የምንጠቀማቸው ለምሳሌ ባንዲራ ብለን እንጠራለን፣ የጣሊያን ወርድ ነው። በአማርኛ ሰንደቅ ዓላማ ነው። እነዚህ አንዳንድ እንትኖችን የጣሊያን ወርዶችን እንደ አማርኛ እንድንጠቀም አድርገናል። ሌላኛው the road construction and development of motor transport ለራሳቸው ሲሉ የተለያዩ መንገዶችን ሰርተዋል ጣሊያኖች እና የሞተር ትራንስፖርት እንዲጎለብት አስችሏል ማለት ነው። ሌላኛው patriotic resistance በዚህ በአምስቱ ዓመት በሁሉም ቦታ የኢትዮጵያ ሪጅን የፓትሪዮቲክ ሬዚስታንስ ነበር፣ የአርበኞች ትግል ነበር። ስትሮንግ ደግሞ የነበረው ጎጃም፣ በጌ ምድር ወይም ጎንደር እና ሸዋ ነበር ማለት ነው። የተለያዩ ሎርዶች እንትን እያሉ ፓትሪዮቲክ ሬዚስታንሱን ካየ ነው በሁለት እንትን ነው፣ በሁለት ምዕራፍ ነው። አንደኛው ምዕራፍ እስከ 1937 ነው፣ ግራዛኒ የግድያ ሙከራ እስኪደረግበት ድረስ። እስከዚህ ወቅት ዓላማው ሴንተሩ ከተሞችን ነፃ ማውጣት ነው አንደኛው። ሁለተኛው መገለጫው ደግሞ የሚመራ የነበረው የኢትዮጵያ ፓትሪዮቶች የሚመሩት የነበር በሃየር ሸዋ ኖብሊቲስ ነው። የሸዋ መኳንቶች መሳፍንቶች ናቸው እንትን የሚሉት እና ኮንቬንሽናል ዋር ነው፣ ፊት ለፊት ጦርነት መግጠም ነው ይደረገ። ነገር ግን ከ1937 ግራዛኒ ሊገደል ሙከራ ከተረፈ በኋላ 30 ሺህ የሚደርሱ ኢትዮጵያን በ3 ቀን ውስጥ ተገለዋል። በ3 ቀን ውስጥ ተገለዋል። አሁን የፊታችን ነገ የምናከብረው ማለት ነው፣ የአርበኞች የሰማዕት ቀን ብለን የምናከብረው ማለት ነው። ከዛ በኋላ ሁለተኛው ምዕራፍ ነው። ሁለተኛው ምዕራፍ በሎካል ቺፎች ወይም ኖቴብል ነው የሚመራው። ቤዙ ከተማ አይደለም፣ ሩራል ኤሪያ ነው ቤዙ ማለት ነው። የሚመራውም በአካባቢ ባሉ ነው። ለምሳሌ ጎጃም በላይ ዘለቀ፣ ወደ በጌ ምድር ወይም ጎንደር ስንሄድ ደግሞ የአሞራው ውብነህ ተብሎ የሚጠራው፣ ሸዋ ደግሞ በጣም ብዛት ያላቸው መሪዎች ይመሩት ነበር ማለት ነው። ስለዚህ ኢታሊያን ሩል እንደ አጠቃላይ ፓትሪዮቲክ ሬዚስታንስ ነው። ኢታሊያን ሩል ኢን ኢትዮጵያ ኢት ዋዝ ኮንፋይንድ ኢን ታውንስ ከተሞችን ብቻ ነው ይዞ የነበር፣ ገጠሩ በአርበኞች ስር ነው የነበረው። ኢት ዋዝ ቢኮዝ ኦፍ ዘ ፓትሪዮቲክ ሬዚስታንስ አርበኞች አሉ ገጠሩ ላይ በት patriotic resistance had challenged by different problems በእነዚህ ፕሮብለሞች ቻሌንጅ ይደረግ ነበር። አንደኛ ኢንተርናል ዊክነስ፣ ምንም ሰፕላይ የላቸውም፣ የጦር መሳሪያ የላቸውም፣ የምግብ እንትን የላቸውም። ሌላኛው ባንዳስ ወይም ለጣሊያን የሚሰሩ ባንዳዎች ነበሩ በወቅቱ ማለት ነው፣ የነሱ ኮንትሪቢዩሽን ነበር። ሌላኛው ላክ ኦፍ ናሽናል ኦርጋናይዜሽን አንድነት አልነበራቸውም። ሁሉም ንጉሳቸው ወደ ውጭ ስላለ እሱን ለማስመለስና ጣሊያኖችን እንትን ለማለት ነው እንጂ ኦርጋናይዜሽን የላቸውም። የተደራጀ አንድ ዩኒቲ አልነበራቸውም። ይሁን እንጂ the patriots they carried out a strong resistance against Italy ምንም ይሄን ችግራቸውን ይዘው ጠንካራ የሆነ
ሬዚስተንስ በጣሊያኖች ላይ ማሳረፍ ችለዋል ማለት ነው። ማሳረፍ ችለዋል። The Ethiopian struggle for independence got external support from British በ1941 ደግሞ የውጭ ሀገር እርዳታ አግኝቷል ማለት ነው። ወይም ሰፖርት ከብሪቲሽ ሰፖርት አግኝተዋል ማለት ነው። የኢንተርናል ስትራግሉ ማለት ነው። በኢንተርናል ስትራግሉ ላይ ሴቶች ከፍተኛ ሚና ነበራቸው። የጦር ጄኔራል ሆነዋል። ኢነር ፓትሪዮት ወይም የውስጥ አርበኛ ሆነውም ያገለግሉ ነበር። የተለያዩ ሜዲሲኖችን ከጣሊያን ኮራፕት ኢጣሊያኖች እየገዙ ይልካሉ። ለአርበኞች ምግብ ይልካሉ። ሴክሬት አሳሲኔሽን በሚስጥር የጣሊያን አመራሮች እንዲገደሉ፣ ባንዳዎች እንዲገደሉ ያደርጉ ነበር ማለት ነው። እነ ሸዋረገድ ገሩ እና ሌሎች። ስለዚህ የ1941 ላይ ኢትዮጵያን ኢንተርናል ስትራግል ኢት ጎትስ ኤክስተርናል ሰፖርት የውጭ ሀገር ለምንድን ነው ብሪቲሽ ላውንችድ ስሪ ፕሮንግድ አታክ ኦን ኢታሊያንስ በሶስት ዳይሬክሽን የጣሊያንን ወታደር አታክ ማድረግ ጀምራለች በ1941። ለምንድን ነው ብሪቲሽ በዚህ ወቅት ሰፖርት ያደረገቻት ኢትዮጵያ? በ1935 እኮ ኢትዮጵያ ለተባበሩት መንግስታት ስታቀርብ ምንም አይነት ምላሽ አልሰጠችም። ነገር ግን በዚህ ወቅት የመጣችበት ምክንያት ኢታሊ በሁለተኛ የዓለም ጦርነት ከማን ጋር ነች? ከነ ጀርመን እና ጃፓን ጋር ነች። ጃፓን እና ጀርመን ደግሞ የብሪቲሽ እና የፈረንሳይ ጠላቶች ነበሩ። ስለዚህ እዚህ ላይ የሚያገኙትን ሪሶርስ ለማሳጣት ነው። ከአፍሪካ የሚያገኙትን ሪሶርስ ለማሳጣት ዘመቻ ጀምረዋል አላይድ ፓወሮች አጌንስት ዲ አክሲስ። ሶ የብሪቲሽ ጄኔራሎች በየት ዳይሬክሽን እንደመጡ ነው። ጄኔራል ዊሊያም ፕሌት በኤርትራ በኩል የብሪቲሽን ወታደር እየመራ መጥቷል። ኮሎኔል ሳንፎርድ ኤንድ ሜጀር ዊንጌትስ እነዚህ ሁለቶቹ ደግሞ ንጉሰ ነገስቱን አጅበው በሱዳን በኩል ጦር ይዘው መጥተዋል ማለት ነው። ሌላኛው ጄኔራል ኩኒንግሃም ሌድ ዲ አታክ ፍሮም ኬንያ ኬንያም የቅኝ ግዛቷ ስለነበረች ብሪቲሽ በኬንያ በኩልም መጥተዋል ማለት ነው። ሌላኛው ኢምፔሪየር ኃይለ ሥላሴ ኢንተርድ አዲስ አበባ on May 5, 1941 and this was the end of Italian occupation in Ethiopia. Thanks for your listening. እንዳትረሱ ዩቲዩብ ቻናሉ ላይ ገብታችሁ የኔ ዩቲዩብ ቻናል ላይ ፕሮፋይሉን ስትነኩት ፕሌይሊስት የሚል ይመጣል። ስለዚህ እዛ ፕሌይሊስት ላይ በየካታጎሪው አስቀምጬላችኋለሁ። ሂስትሪን ለብቻ፣ ግሎባል ለብቻ፣ ኢንክሉሲቭነስ ለብቻ፣ አሁን ደግሞ የሚቀጥሉትን አቀርብላችኋለሁ። ሳይኮሎጂም ሌሎችንም ማለት ነው። So if there is any question and comment, please write on the comment and I will immediately respond. Do not forget to subscribe. This is chapter 6 part 5. Thanks for your listening. መልካም አዳር። Ciao.